ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እህቴን አገር ገብታለች ከ3 ቀን ከ4 ቀን በፊት ለምናችሁ ከአረፋ በፊት አገር ገብታለች። እንደገባች ነግራኛለች። ያዘዘችኝም ቅርብ ሰዓት ስለነበረ ተዘጋጅቶ እስከሚያልቅ ድረስ ጊዜ ያስፈልገው ነበረ እና ጀማው የማሳያችሁ አስቤዛ እንዲሁም ደግሞ የቤት ዕቃ እንዲሁም ደግሞ መፈረሻ ፍራሽ፣ ትራስ፣ የፍራሽ ልብስ፣ የትራስ ልብስ አላት። አብራችኝ ቆዩ። 145680 ብር የፈጀ የቤት መፈረሻ የቤት ዕቃና አስቤዛ ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። አብራችኝ ቆዩ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ደግሞ አበረታቱኝ ኢንሻአላህ። በመጀመሪያ እዚህ ጋር የማሳያችሁ ፌርሜሎ ከነ መቆንጠጫው ነው። እዚህ ጋር መቆንጠጫ አለው። ዋጋው 750 ብር ነው። ጥስት አለ። ዝናብ ስለመታው ነው ይሄ። እየታጠበበት ሲሄድ ግን ያው ምንም አይሆንም ማለት ነው። እያማረ ነው የሚሄደው። እንደውም 1800 ብር፣ 1500 ብር ደግሞ ብረት ምጣድ። እዚህ ጋር ደግሞ 2 ዘይቶች አሉ። ኦመር ዘይት ማለት ነው። የዚህ ዋጋ በ2150 ብር ሂሳብ 4300 ብር ነው። በርበሬ 6 ኪሎ፣ ሽሮ 6 ኪሎ ነው ያዘዘችኝ። ግን 3ቱ የሚዘጋጅ 3ቱ ደግሞ በጥሬው የሚሄድ ነው ያዘዘችኝ። ለማንኛውም 3 አይነት እህል ነው። ባቄላና አተር፣ ሽምብራ 3ቱ አይነት ነው። ባቄላ፣ አተር፣ ሽምብራ በ220 ብር ሲሆን ባቄላ በ200 ብር ሲሆን ሽምብራና አተር ደግሞ በ220 ብር ሂሳብ ነው ማለት ነው። ማሻአላ ተባረክ ረህማን። ከዛ ግማሹ በርጥብ በደረቅ ቅመም ተደርጎ ያው የኔን አዘገጃጀት እንደምታውቁት በሚያምር ሁኔታ 3 ኪሎ ተዘጋጀላት ማለት ነው። 3 ኪሎ ደግሞ 3 ኪሎ በርበሬና 3 ኪሎ ሽሮ ደግሞ በዛላው የሚሄድ ነው ማለት ነው። በርበሬ ደግሞ 6 ኪሎ ሲባዛ በ700 ብር ነው። የበርበሬ ቅመም 1080 ብር፣ የሽሮ ቅመም ደግሞ 980 ብር ፈጅተዋል ማለት ነው። እዚህ ጋር ደግሞ የምታዩት ጀማው ምስር ክክ፣ አተር ክክ እንዲሁም ደግሞ ድፍን ምስር ነው። ድፍን ምስር 5 ኪሎ በ350 ብር ሂሳብ፣ አተር ክክ 5 ኪሎ በ250 ብር ሂሳብ፣ ምስር ክክ ደግሞ በ300 ብር ሂሳብ ነው የተገዛላት ማለት ነው። የገንፎ እህል 5 ኪሎ በ170 ብር ሂሳብ ይህንን የመሰለ ቆንጅዬ የሆነ አስቤዛ ተዘጋጅቶላታል። እንደምትወዱት ተስፋ አረጋለሁ። እዚህ ጋር የምታዩት ቡና ሱፍራና የቡና ረከቦት ስኒ ነው። ስኒ 600፣ የጅማ ረከቦት 800፣ መፈረሻ ደግሞ 1100 ብር ገዝቼላታለሁኝ ማለት ነው። እና ማሻአላ ተባረክ ረህማን በጣም እንደምትወዱት ተስፋ አደርጋለሁኝ። እዚህ ጋር ደግሞ እንደምታዩት የእቃ ማንጠፍጠፊያ ትልቁን 300 ብር ገዝቼላታለሁ። 6000 ደግሞ ቡሬ ገንዳ ያው ታውቁታላችሁ። ቡሬ ገንዳ በጣም አሪፍና ኦሪጂናል የሆነ እቃ ነው። 2 ሀባ 600 ብር። እዚህ ጋር ደግሞ 400 ብር የዳቦ ክዳን ያለው ገዝቼላታለሁ ማለት ነው። ከዛ 24 ፍሬ የቁርጥ ሰሃን ነው። 24 ፍሬ የቁርጥ ሰሃን የገዛሁላት ደግሞ በ140 ብር ሂሳብ ነው ማለት ነው። 1200 ብር ጭልፋ፣ 650 ግማሽ የሻይ ብርጭቆ፣ 850 ብር ደግሞ ግማሽ 5 ማዕዘን የውሃ ብርጭቆና 2 ሊትር የሻይ በራድ 1300 ብር ገዝቼላታለሁ። ሶላር 2 ነበር ያዘዘችኝ። አገር ገብታለች። ሂሳቡ ከላከችው ብር በላይ ሲያልፍ 1 ነው ያደረኩላት። ዋጋውም ደግሞ 850 ብር ነው ማለት ነው የአንድ ዋጋ። ከዛም በመቀጠል ወደ አልባሳቶቹ እንገባለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ጀማው። ፍራሽም ትራስም የመፈረሻ ልብሶችም ስላላት አብረን እንየው ማለት ነው። እዚህ ጋር እንደምታዋቸው 2 ጋቢ ለምኔ ብላኛለች። እነዚህ ጋቢ ለምኖች በነገራችን ላይ በክረምት ብትሉ በጣም ወሳኝ አሪፍ የሆኑ ናቸው። ቴሌቪዥን ስታወራሱ ከነብነብ ብላችሁ ብታውባቸው ይበልጥ ምቾት የሚሰጡ እቃዎች ናቸው። ያዘዘችኝ 2 ነው። የገዛሁላት ደግሞ በ2000 ብር ሂሳብ 4000 ብር ነው ማለት ነው። በጣም ጸደይ ናቸው። እንዲሁም ደግሞ እንግዳ መጥቶባችሁ ትልቅ ብርድ ልብስ ከምትገትቱ እነዚህ 4-5 ካሏችሁ ትሰጡታላችሁ፣ ይለብሳል ማለት ነው። ከዛም አመስግኑ ይሄዳል። እዛ ቤት በጣም ምቹ ነው ብሎ ማለት ነው። እዚህ ጋር ደግሞ ኦሪጂናል የሆነ ሰሌን ነው። ይህንን ሰሌን እንግዲህ የማያውቀው የለም። በጣም ቆንጆ ወፍራም የሆነ ሰሌን ነው። የዚህ ዋጋ ደግሞ 2100 ብር ነው ማለት ነው። እዚህ ጋር 12 ሜትር ሼራ ብላኛለች በአንደኛው ማለት ነው። አንደኛው ማለት
ከውስጥም ከላይም ያለው አንድ አይነት ከለር ያለው ነው። በ180 ብር ሂሳብ 4110 ብር ይመጣል ማለት ነው። እዚህ ጋር ደግሞ እንደምታዩት በጣም የምታምር ቆንጆ የሆነች ብርድ ልብስ ገዝቼላታለሁ። ሁላ የታወቀ ብርድ ልብስ ነው። የዚህ ዋጋ ደግሞ ጀማው በ5000 ብር ሂሳብ ነው። እዩት፣ በጣም ነው የሚያምረው ማሻአላ። እዚህ ጋር ደግሞ ቡሽ ምንጣፍ አለ። ቡሽ ምንጣፍ የገዛሁላት ጀማው የዚህ ዋጋ ደግሞ እዩት እንዴት እንደሚያምር። በነገራችን ላይ በሁለቱም መጠቀም ትችላላችሁ። ይሄ ሳር ከለር ነው። ሳር ከለር መሆኑ በጣም ነው የሚያምረው። ትልቅ ነው፣ ትንሽ እንዳይመስላችሁ 2x3 ነው። 2x3 ነው። በጣም ትልቅ፣ በጣም የሚያምር ደስ የሚል ቆንጆ የሆነ ሰሌን ነው። የዚህ ዋጋ 1400 ብር ነው የገዛሁላት ማለት ነው። በኋላ እንጠቀልለዋለን ማለሽ። በዚህም መጠቀም ትችላለች። በነገራችን ላይ በሁለቱም ሳይዝ መጠቀም ትችላለች። እዚህ ጋር ለሜትር ከ20 ሁለት አንሶላዎች 1550 ብር ሂሳብ 3100 እነዚህ ገዝቼላታለሁ። እዚህ ጋር ደግሞ ለፍሬንች ዶር የሚሆን መጋረጃ በጣም የሚያምር በጣም ብዙዎቻችሁ የምትወዱት መጋረጃ ነው። እንዲሁም ደግሞ ለምሳሌ ፍሬንች ዶር መጋረጃ አሰርታችሁ እንኳን ቢኖራችሁ ይሄ ለመቀየሪያ በጣም አሪፍ ነው። ያን እስከሚደርቅላችሁ ይቸግራል አይደለ? ስለዚህ እንደዛ ለማድረግም አሪፍ ነው። ይሄ ዋጋው 5400 ብር ይቻላል። እነዚህ ደግሞ የተፈለጉት ብረቱን መደገፊያ ናቸው። 450 ብር ነው። ያኛው 600 ብር ነው። 1050 ብር የመጋረጃ ብረት ከነሴሩ ብለን እንይዘዋለን። እዚህ ጋር ደግሞ 3 ሀባ የእናት ውስጥ ቀሚስ ብላኛለች። በ300 ብር ሂሳብ 900 ብር 3 ሀባ ገዝቻለሁ። እዚህ ጋር ከለራቸው በጣም የሚያማምሩ ናቸው። ማሻአላ ተባረከና። እዚህ ጋር ደግሞ 3 ሀባ የእናት ሻርፕ ለስጦታ የሚሆን ነው። በጣም ከመነግራችሁ በላይ ያማምራሉ። ይሄ እርሳስ ከለር ነው እንደምታዩት ማሻአላ። ይሄ አንድ እርሳስ ከለር ነው። ይሄ ደግሞ ክሬም ከለር ነው። ይሄ ደግሞ ወደ ሰማያዊ ነገር የሄደ ብቻ የሚያምር ከለር ነው። ማሻአላ ተባረከማን። በጣም ተወዱታላችሁ። ይሄን ወደ ጎን እናርግና ፍራሽና ትራሱን አልሼ ላሳያችሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያው ሰሞኑን ትንሽ የምርጫ ሰዓት ስለሆነ መኪና አይኖርም። ከበዓል በፊት ጀምሮ ያልተጫነ ዕቃ እኔ ጋር አለ። አውፍ በሉ፣ ይጫነላችኋል። የመኪና ችግር ስላለ ነው። ኢንሻአላህ አላህ Subhanahu Wa Ta'ala ሀገራችንን ሰላም ያድርግልን። ይጫናል። እናንተ ብቻ በሰብር ጠብቁ ማለት ነው። አብራችሁ ቆዩ። ጋ ደግሞ እንደምታዩት ቀይ ቡኒ የሆነ ከመጋረጃዋም ጋር ከምንጣፏም ጋር ከሁሉም ጋር ማች የሚያደርግ የፍራሽና የትራስ ልብስ ነው። እዚህ ጋር ደግሞ የምታዩት 12 የትራስ ልብስ፣ 4 ተኪያ እንዲሁም ደግሞ 4 የፍራሽ ልብስ ነው። 4 ፍራሽና 12 ትራስ እንዲሁም ደግሞ 12 ትራስና 4 የፍራሽ ልብስ እንዲሁም 4 ተኪያ ስንት ብር ፈጂ? ምክንያቱም ብቻውን ነው የምነግራቸው። አሁን 44500 ብር ፈጅቷል። አያቸው አይደለ? የትራስ ልብስ በ650 ብር ሂሳብ፣ የፍራሽ ልብስ ደግሞ በ2215 ብር ሂሳብ፣ ተኪያ ከነ ልብሱ ደግሞ 2050 ብር ፈጅቷል። አጠቃላይ ደግሞ የትራሱም የፍራሹም ልብስ ድምር ይሄ አሁን 12 ትራስ እና 4 ተኪያ 4 የፍራሽ 44500 ብር ፈጅቷል ማለት ነው። መጅልስ ማሰራት ይሻላል ወይንስ ደግሞ ትራስና ፍራሽ ብላችሁም ለምትጠይቁኝ መልስ ይሆናችኋል። ለምሳሌ አሁን ላይ መጅልስ ማሰራት ለእናንተ ሊከብዳችሁ ይችላል። ግን ትራስ ልብስና ፍራሽ ልብስ ደግሞ ያወጡ ማስገባት ምናምን በጣም ይከብዳል። መጅልስ ቦንድዱ በጣም ጠቃሚ ነው። ልብሱ እንኳ ባትወዱት በቻይና ጨርቅ በፈለጋችሁት በልሙጥ ጨርቅ እንኳ ብታሰሩት ማለት ነው ቦንድዱ እኔም የሚጠቅማችሁን ነገር ነው እንጂ የምነግራችሁ ለእኔ የሚጠቅመኝን አይደለም። ይሄ ነገር እኔ መጅልስ ብታሰሩም ትራስ ልብስን ብታሰሩ እኔ የደከምኩበትን መከፈል አይቀርም። እሺ ላኪን እንደ ሐሳብ የፍራሽ ልብስ እና ትራስ ልብስ አሁን 5-6 የፍራሽ ልብስ የምታዙ አላችሁ። መጅልስ ብታረጉት የተሻለ ይመስለኛል እንደ ሐሳብ። ለምሳሌ አሁን ይሄ 4ቱ ፍራሽ በ3800 ብር ሂሳብ 15200 ብር ፈጅቷል። የትራሱ ደግሞ ፍሬሽ ትራስ በ370 4440 ብር ፈጅቷል ማለት ነው። ትራስ ልብስ ደግሞ
በ650 ወደ 7000 ምናምን ይመጣል። አጠቃላይ ድምሩ ብቻ እስከ ፍራሽ እስከ ትራስ ልብሱ የመፈረሻው ብቻ 44500 ፈጅቷል ማለት ነው። ለማንኛውም በጣም የሚያምር ጨርቅ ነው። ጨርቁ ይሄንን ብታረጉት ለመፈረሻ ለመጅልሱ ኖርማል ነው። ትልቁ ጨዋታ ቦንድዱ ላይ ስለሆነ ማለት ነው። ቦንድድ የሆነ ጊዜ እጃችሁ ሲያገኝ የልብሱን ብታሰሩለት ለብዙ ጊዜ ለዛውም ደግሞ የ2 ዓመት ጋራንቲ ያለው መጅልስ ነው የምናሰራላችሁና እሱን ብታረጉት አሪፍ ነው እንደ ሐሳብ። ከዛ ውጭ ግን ለኔ አይደለም ይሄ ማስታወቂያ ወይም ይሄ መልእክት ለናንተ ይጠቅማል ብዬ ያሰብኩትን ነው። እንደዚህ የሚያምር የፍራሽና የትራስ ልብስ ከፈልጋችሁ በ0967 177194 ታገኙኛላችሁ። ማሻአላ በጣም የሚያምር ነው። አብራችኝ ቆዩ። እዚህ ጋር 12 ሜትር በርገንዲ ከለር በጣም የሚያምር ማሻአላ የፈለኩት ከእንትን ዋጋ ማች እንዳረግላት ስለሆነ የዚህ ዋጋ በ480 ብር ሂሳብ 5760 ብር ይመጣል። 12 ሜትር ማለት ነው። እዚህ ጋር እንደምታዩት እዚህ ጋር 4 ፍራሽ ነው። ኢትዮፎም 70 በ12 በ3800 ብር ሂሳብ ነው። ቲክነሱን እዩት ከፍታውን ማለት ነው። ይሄ 70 በ12 ይባላል ይሄ ማለት ነው። 4 ፍራሽ ነው የተገዛውም 15200 ብር ነው ማለት ነው። እዚህ ጋር ደግሞ ሜትር ከ20 በ20 ቲክነስ የሆነ ለሜትር ከ20 አልጋ የሚሆን ፍራሽ ነው። ዋጋ 16500 ብር ነው ማለት ነው። እዚህ ጋር እቺ መጋረጃ ናት። ቅድም 450 የተገዛችሁን የዚህ መጋረጃ ሴሪ ያሳይቻችኋለሁ። ይሄ 600 ብር ነው። እዚህ ጋር ደግሞ 12 ሀባ ፍሬሽ ትራስ አለ። የዚህ ዋጋ ደግሞ በ370 ብር 4440 ብር ይመጣል። እንግዲህ እነዚህ የሷ እቃዎች ናቸው። ማሻአላ እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ሰላም አለይኩም።